የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎች አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። የፋኖ ኃይሎች በኦሮሚያ ክልል አዳማ ወረዳ ጥቃት ማድረሳቸውን አስታወቁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ የተሰማ ሲሆን በሰቆጣ ከተማ ደግሞ በርካታ ሕዝብ የተሳተፈበትና ህወሓትን የተመለከተ ሰልፍ ተደርጓል። በክልሉ ሸዋና ጎንደር የተለያዩ አካባቢዎች ተከታታይ የድሮን ቅኝት እየተደረገ እንደሚገኝ ነዋሪዎች ተናግረዋል። በዝርዝር እናየዋለን። የተባበሩት መንግስታት ድርጅት የኢራን ግጭት ዓለም አቀፍ የሰብአዊ እርዳታ አቅርቦት ሰንሰለት ማስተጓጎልና በኢትዮጵያና በሌሎች የአፍሪካ ሀገራት ላይም ከባድ ጫና ማድረሱ እንዲሁም ማባባሱን አስታወቀ። በኢራን እየተያየ ያለው ቀውስ የትራንስፖርት ወጪ በመጨመርና የእርዳታ አቅርቦት ማዘግየት ዓለም አቀፍ የሰብአዊ እርዳታ አቅርቦት ሰንሰለት ላይ እክል እየፈጠረ ነው ብሏል የተባበሩት መንግስታት ድርጅት። ኢትዮጵያን በዚህ ሳቢያ ክፉኛ ከተጎዱ የአፍሪካ ሀገራት መካከል አንዷ ናት ብሏል። በዝርዝር የምናየው ሌላኛው ጉዳይ ነው። የአሜሪካ ፕሬዝዳንት ትራምፕ የኮንግረስ ቀነ ገደብ መድረሱ ተከትሎ የኢራን ጦርነት ተቋርጧል አሉ። በሌላ በኩል አሜሪካ ለመካከለኛው ምስራቅ አገራት ከ8.6 ቢሊዮን ዶላር በላይ የሚያወጣ የጦር መሳሪያ ሽያጭን አጽድቃለች። ፕሬዝዳንቷ ትራምፕ በአዲሱ የኢራን እቅድም ደስተኛ አይደለውም ሲሉ ተናግረዋል። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የፋኖ ኃይሎች በኦሮሚያ ክልል አዳማ ወረዳ ጥቃት ማድረሳቸውን አስታወቁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ የተሰማ ሲሆን በሰቆጣ ከተማ ደግሞ በርካታ ሕዝብ የተሳተፈበት ሰልፍ ተደርጓል። በክልሉ ሸዋና ጎንደር የተለያዩ አካባቢዎች ተከታታይ የድሮን ቅኝት እየተደረገ እንደሚገኝ ነዋሪዎችም ተናግረዋል። የፋኖ ኃይሎች በዛሬው ዕለት ሚያዝያ 24 2018 ዓ.ም ለሚዲያችን በላኩት መረጃም በኦሮሚያ ክልል አዳማ ወረዳ ጥቃት ማድረሳቸውን አስታውቀዋል። የፋኖ ኃይሎች ጥቃቱን ያደረሱት በትላንትናው ዕለት ሚያዝያ 23 2018 ዓ.ም ሲሆን በጥቃቱ በርካታ የኦሮሚያ ክልል ሚኒሻ ከፍተኛ ጉዳት ደርሶባቸዋል ሲል አፋብን ይፋ አድርጓል። በኦሮሚያ ክልል አዳማ ወረዳ ልዩ ቦታው ሙክየ ሀሮ የተባለ አካባቢ ካምፕ ባደረገው የኦሮሚያ ሚኒሻ ኃይል ላይ ነው የፋኖ ኃይሎች ጥቃት ማድረሳቸውን ያስታወቁት። በዚህም ጥቃት 60 የሚኒሻ አባላት ተገድለዋል ያለው አፋብን ሌሎች በፋኖ የተያዙ መኖራቸውን ማከሉ ይፋ አድርጓል። በተያያዘም የፋኖ ኃይሎች በኦሮሚያ ክልል ሐሙስ ገበያ አቅራቢያ ዘንጎ ኪዳነ ምሕረት አካባቢ በሚገኝ የኦሮሚያ ልዩ ኃይል ካምፕ ላይ ድንገተኛ ጥቃት ከፍተው ከ10 በላይ የፖሊስ አባላት መጎዳታቸው ሰምቷል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን በክልሉ በርካታ አካባቢዎችም ተከታታይ የድሮን ቅኝቶች እየተደረጉ እንደሚገኝ ነዋሪዎች ተናግረዋል። በዛሬው ዕለት ሚያዝያ 24 2018 ዓ.ም በሰሜን ወሎ ዞን ግዳን ወረዳ የፋኖ ኃይሎች በከፈቱ ተኩስ አገዛዙ የጠራው ስብሰባ ተበትኗል ሲሉ የመረጃ ምንጮች ተናግረዋል። በግዳን ወረዳ ሙጃ ከተማ የብልጽግና አገዛዝ ስብሰባ ጠርቶ ነበር ያሉት የመረጃ ምንጮች ስብሰባው ሊጀመር ሲል የፋኖ ኃይሎች ወደ ከተማዋ ሰርገው ገብተው በከፈቱት ተኩስ የተጠራው ስብሰባ ተበትኗል ብሏል። የብልጽግና አገዛዝ ስብሰባ ለማድረግ የሞከረባቸው ስፍራዎች አዲስ ፋና ትምህርት ቤት፣ ሙጃ አንደኛ ደረጃ ትምህርት ቤትና መጋዘን የተባለ አካባቢ እንደነበረ የተናገሩት የመረጃ ምንጮች በከተማዋ የፋኖ ኃይሎች በከፈቱት ተኩስ የአገዛዙ የመከላከያ አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉም ጨምረው ነግረውናል። በተመሳሳይ በክልሉ ማዕከላዊ ጎንደር ዞን ከጭልጋ ወደ አርማጮ ጉዞ ላይ የነበረ የአገዛዝ ጦር በፋኖ ኃይሎች ውጊያ ተከፍቶበታል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በተለይም ዳዋ ዳንጉር የተባለ አካባቢም በተደረገው ከባድ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል የተባለው በክልሉ በቀጠለው ውጊያ በተደጋጋሚ የአየር ላይ ጥቃቶች የፈጸመ በንጹሃንና በተቋማት ላይ ከፍተኛ ጉዳት ያደረሰው የብልጽግና አገዛዝ ዛሬም በደቡብ ጎንደርና በሸዋ የተለያዩ አካባቢዎች ተከታታይ የድሮን ቅኝት እያደረገ መሆኑን ጥቃት ሊፈጽም ይችላል በሚል ስጋት ላይ መሆናቸውን ነዋሪዎች ተናግረዋል። በተለይም በደቡብ ጎንደር ዞን እስቴ፣ ስማዳ፣ አንዳቤትና ፋርጣ እንዲሁም በሸዋ ቀጠና ይፋትና እንኮብራ አካባቢዎች የተጠናከረ የድሮን ቅኝት እየተደረገ ይገኛል ብለዋል። ይህ በእንዲህ እንዳለም በአማራ ክልል ዋግምራ ዞን ሰቆጣ ከተማ በርካቶች የተሳተፉበት ሰላማዊ ሰልፍ ተደርጓል። ሰልፉን ያደረጉት የማንነትና ወሰን ጥያቄ ከሚነሳባቸው የወፍላ ኮረምና ዛታ አካባቢዎች የተፈናቀሉ ሰዎች መሆናቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። ከጥር 18 2018 ዓ.ም ጀምሮ በኮረምና አላማጣ የነበረው የብልጽግና አገዛዝ ኮማንድ ፖስት መፍረሱና የትግራይ ኃይሎች አካባቢዎችን መቆጣጠራቸውን ተከትሎ በርካቶች ወደ ሰቆጣና ቆቦ መፈናቀላቸው የተናገሩት የመረጃ ምንጮች አሁን ላይ የተደረገው ሰልፍ ዓላማ ህወሓት በአበርገልና ጻግብጅ የሚያደርገው እንቅስቃሴ
መቃወምና ተፈናቃዮች ወደ ቀያቸው እንዲመለሱ መጠየቅ ነው ብለዋል። በሰልፉ ላይ ንግግር ያደረጉት የብልጽግና የአካባቢው አመራር በበኩላቸው ህወሓትና በህወሓት የሚደገፉ ታጣቂዎች በዋግምራ ዞን አበርገሌና ጻግብጂ ወረዳዎች ተቆጣጥረዋል ሲሉ ተናግረዋል። ባለፈው ሳምንት በአበርገሌ ወረዳ ውጊያ እንደነበረ መዘገባቸው የሚታወስ ሲሆን አሁን ላይ ብልጽግና በአካባቢው 2 ወረዳዎች ተይዘውብኛል ሲል አረጋግጧል። የተባበሩት መንግስታት ድርጅት የኢራን ጦርነት ዓለም አቀፍ ዜና የሰብአዊ እርዳታ አቅርቦት ሰንሰለትን ማስተጓጎሉን በኢትዮጵያና በሌሎች የአፍሪካ ሀገራት ላይም ጫና ማሳደሩን አስታውቋል። በኢራን እየታየ ያለው ጦርነት የትራንስፖርት ወጪን በመጨመርና የእርዳታ አቅርቦትን በማዘግየት ዓለም አቀፍ የሰብአዊ እርዳታ አቅርቦት ሰንሰለት ላይ እክል እየፈጠረ መሆኑን የተባበሩት መንግስታት ድርጅት አስጠንቅቋል። ኢትዮጵያ በዚህ ሳቢያ ክፉኛ ከተጎዱ የአፍሪካ ሀገራት መካከል አንዷ ናት ብሏል። የተባበሩት መንግስታት ድርጅት ከፍተኛ ስደተኞች ኮሚሽን ዩኤንኤችሲአር እንዳመለከተው ከሆነ ከግጭቱ ጋር ተያይዞ በተለይም በሆርሙዝ ሰርጥ አካባቢ የታየው አለመረጋጋት ለሰብአዊ እርዳታ አቅርቦት የሚሉ ዋና ዋና የባህር ላይ መተላለፊያ መስመሮች በእጅጉ አስተጓጉሏል ብሏል። ቀውሱ ለነዳጅ ዋጋ መናር፣ ለከፍተኛ የመድን ወይም ኢንሹራንስ ክፍያና በአማራጭ ወደቦች ላይ ለሚፈጠር መጨናነቅ ምክንያት በመሆኑ እርዳታ ለሚሹ ቀጠናዎች የሚደረገው እንቅስቃሴ እንዲዘጋ ያድርጓል ብሏል። የእርዳታ ድርጅቶች የአቅርቦት መስመሮችን ለማስቀጠል በሚታገሉበት በዚህ ወቅት እንደ ኢትዮጵያ፣ ሱዳን፣ ደቡብ ሱዳንና ዲሞክራቲክ ሪፐብሊክ ኮንጎ ያሉ ሀገራት ከጊዜ ወደ ጊዜ እየጨመረ የመጣ ፈተና ይገጠማቸው ይገኛል ሲል ኮሚሽኑ ገልጿል። በኢትዮጵያ 21 ሚሊዮን ዜጎች እርዳታ ይወስዳሉ የሚለው የተባበሩት መንግስታት ድርጅት መረጃ የሚያሳይ ቢሆንም የብልጽግናው መሪ አብይ አህመድ ግን 3 ሚሊዮን ናቸው ሲሉ ተናግረው ነበር። ብልጽግና ከ20 ሚሊዮኑን ቁጥር ሳያምን ቆይቶ ጠቅላይ ሚኒስትሩ መልሰው ከ20 ወደ 3 ሚሊዮን ስናወርደው ግን አላጨበጨባችሁም በማለት 20 ሚሊዮን ላይ እንደነበረም ሲናገሩ ሰምተዋል። የቁጥሩ መውረድ እስካሁን ድረስ በገለልተኛ ተቋማት ባይነገርም የብልጽግናው ጠቅላይ ሚኒስትር ግን 3 ሚሊዮን ብቻ ነው እርዳታ የሚፈልጉት ብለዋል። በጠቅላይ ሚኒስትሩ ንግግር ተፈናቅለው የሚገኙ ዜጎች ቁጥር እንኳን ከ7 ሚሊዮን በላይ ነው። ነገር ግን እነዚህ ተፈናቃዮች በአሁኑ ሰዓት ከእርዳታ ውጭ መሆናቸውን ጭምር የሚያመለክት ነው። ቀደም ሲል እንደ ዱባይ ባሉ የባህረ ሰላጤ ማዕከላት በኩል የሚጓዙ እርዳታ ጭነቶች አሁን ላይ ረጅም ርቀት በሚጠይቁና ውድ በሆኑ የየብስና የባህር አማራጮች እንዲዞሩ መገደዳቸውን ነው የተባበሩት መንግስታት ድርጅት የችግሩን ስፋት ያሳየው። ለምሳሌ ከዱባይ ወደ ሱዳንና ቻድ ይደረጉ የነበሩ የትራንስፖርት ወጪዎች $927,000 ወደ $1.8 ሚሊዮን አድርገዋል። እንዲሁም በኬፕ ኦፍ ጉድ ሆፕ በኩል የሚደረጉ አማራጭ የባህር ጉዞዎች በእርዳታ አቅርቦት ላይ የሳምንታት ጊዜ መዘግየት ሊያስከትሉ ችለዋል ብሏል። ይህ መዘግየትም የምግብ የመጠለያና የሕክምና እርዳታዎች በወቅቱ ለማድረስ እንቅፋት እየሆነ ነው ብሏል ድርጅቱ። በዚህ ሳቢያ በኢትዮጵያ የሚገኙ እርዳታ ፈላጊዎች የሚፈልገው ድጋፍ በወቅቱ ባለመድረሱ ለከፍ አደጋ እየተጋለጡ ይገኛሉ ብሏል። ከሎጂስቲክስ ባለፈ ቀውሱ ያስከተለው ሰፊ የኢኮኖሚ ተጽዕኖ ለዓለም አቀፉ የምግብና የነዳጅ ዋጋ መናር እንዲሁም የማዳበሪያ አቅርቦት መስተጓጎል ምክንያት በመሆኑ ቀድሞውን ተጋላጭ በሆኑ ቀጠናዎች ያለው የምግብ ዋስትና እጥረት ይበልጥ አሳሳቢ አድርጎታል ብሏል የተባበሩት መንግስታት ድርጅት። የኖርዌይ ስደተኞች ምክር ቤት በቅርቡ ባወጣው ሪፖርት ከኢራን ጋር የተያያዘው ግጭት ዓለም አቀፍ የሰብአዊ ድጋፍ ስራዎችን በከፍተኛ ጫና ውስጥ እየከተተ ነው ብሏል። የምክር ቤቱ ሪፖርት እንደሚጠቁመው ከእርዳታ መኪናዎች እንቅስቃሴ ጀምሮ የሆስፒታሎችና ትምህርት ቤቶች ወጪ መጨመር ድርጅቶች የሚያቀርቡት እርዳታ እንዲቀንሱ እያስገደዳቸው ይገኛል ብሏል። ይህ የዓለም አቀፍ ወጪ መጨመር ለኢትዮጵያ ከባድ የማስጠንቀቂያ ደወል መሆኑን የኖርዌይ የምክር ቤት አስታውቋል። በሰብአዊ እርዳታ ላይ በእጅጉ የምትገኘው ኢትዮጵያ የአሰራር ወጪዎች እየጨመሩ ከሄዱ በተለይም ሎጂስቲክስ አስቸጋሪ በሆነባቸው ራቅ ያሉ ወይም በግጭት በተጎዱ አካባቢዎች እርዳታ ለማድረስ ተጨማሪ እንቅፋቶች ሊገጥማት ይችላል ያለው ኤንአርሲ። በዚህም ታዲያ የብልጽግና አገዛዝ እንደሚለው 3 ሚሊዮን እርዳታ ጠያቂ ዜጎች ብቻ ሳይሆን በርካቶች በእርዳታ የሚኖሩ ኢትዮጵያውያን በአሁኑ ሰዓት በከባድ ችግር ላይ ሊወድቁ ጫፍ ላይ ናቸው ብሏል። ትራምፕ የኮንግረስ ቀነ ገደብ መድረስ ተከትሎ የኢራን ጦርነት ተቋርጧል ማለታቸው ተሰምቷል። አሜሪካ ለመካከለኛው ምስራቅ አገራት ከ8.6 ቢሊዮን ዶላር በላይ የሚያወጣ የጦር መሳሪያ ሽያጭን ያጸደቀች ሲሆን አሁንም ኢራን ያቀረበችው አዲስ እቅድ አላስደስተኝም ብለዋል ፕሬዚዳንቱ ትራምፕ ኢራን በአዲሱ የኢራን እቅድ ደስተኛ ለመሆናቸውን መናገራቸው ተሰምቷል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለመቋጨት ያቀረበችውን አዲስ እቅድ የሰላም እቅድ አላስደስተኝም ሲሉ ለኢራን ምላሽ ሰጥተዋታል። የኢራን ውጭ ጉዳይ ሚኒስትር በኩላቸው አሜሪካ አካሄዷን የምትቀይር ከሆነ ኢራን ለዲፕሎማሲ ዝግጁ መሆኗን ተናግረዋል።
የኢራን ዜና ወኪል ኢርና ቴህራን በፓኪስታን በኩል አዲስ የድርድር እቅድ ለአሜሪካ ማቅረቧን ትላንት አስታውቆ ነበር። እቅዱ ስለያዛቸው ዝርዝር ጉዳዮች ግን በዘገባው አልተጠቀሰም። የፓኪስታን ባለስልጣናት በበኩላቸው የኢራን አዲስ እቅድ ለአሜሪካ ማድረሳቸውን አስታውቀዋል። አዲስ እቅዱ መቅረቡ የተሰማው በአጭር ጊዜ ውስጥ ለጋዜጠኞች አስተያየት የተሰጡት ፕሬዚዳንት ትራምፕ ስምምነት ላይ መድረስ ይፈልጋሉ፣ እኔ ያልረካውበትም፣ ስለዚህ የሚፈጠረው እናያለን ማለታቸውን አሶሺየትድ ፕሬስ ዘግቧል። ትራምፕ ትላንት አርብ በዋይት ሀውስ ከጋዜጠኞች ጋር በነበራቸው ቆይታ በእቅዱ ውስጥ ያላስደስታቸው ጉዳይ ምን እንደሆነ አላብራሩም። የኢራን አመራር እጅጉን ተከፋፍሏን ያሉት ፕሬዚዳንቱ ልንስማማበት የማንችለው ነገር እየጠየቁ ነው ማለታቸው ሮይተርስ ማስነብቧል። ትራምፕ ከቆይታ በኋላ በፍሎሪዳ ተገኝተው ንግግር ባደረጉበት ወቅት የኢራን ጉዳይን አንስተዋል። አሜሪካ ከኢራን ጋር የገባችበት ግጭት በቶሎ ቋጭታ በተጨማሪ 3 ዓመታት ውስጥ ችግር እንዲፈጠር እንደማትፈቅድ ተናግሯል። ፕሬዚዳንት ትራምፕ ኢራን የኒውክሌር ጦር መሳሪያ እንዲኖራት እንደማይፈቅዱም በተደጋጋሚ ገልጸዋል። ኢራን ባለፈው ሳምንት ያቀረበችው የሰላም እቅድ የኒውክሌር ጉዳይ ወደ ጎን ተደርጎ የመጀመሪያ ደረጃ ድርድር ጦርነቱን መቋጨትና ሆርሙዝ መክፈት ላይ ብቻ እንዲያተኩር የሚጠይቅ ነበር። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው አሜሪካ የያዘችው የተለጠጠ አካሄድ የዛቻ ንግግርና ተንኳሽ ድርጊቶች የምትቃወም ከሆነ አገራቸው ለዲፕሎማሲ ዝግጁ መሆኗን እንደተናገሩ ሮይተርስ ዘግቧል። ይህን ተግባሯን አሜሪካ የምታቆም ከሆነ እኛ ዝግጁ ነን ብለዋል። ይህም ቢሆን ግን የኢራን ጦር ኃይሎች ሀገሪቱን ከማንኛውም ስጋት ለመከላከል ዝግጁ መሆናቸውን በቴሌግራም ገጻቸው ላይ ባሰፈሩ ጽሑፍ ገልጸዋል። ይህ በእንዲህ እንዳለ ትራምፕ የኮንግረስ ቀነ ገደብ መድረሱ ተከትለው የኢራን ጦርነት ተቋርጧል ብለዋል። ፕሬዚዳንት ዶናልድ ትራምፕ ተግባራዊ እየሆነ ባለው የተኩስ አቁም ምክንያት አሜሪካ ኢራን ላይ የምትፈጽመው ጥቃት በመቋረጡ ኮንግረሱ ጦርነቱን ለማጽደቅ ያስቀመጠው ቀነ ገደብ እንደማያስፈልጋቸው ተናግረዋል። በአሜሪካ ሕግ መሰረት ፕሬዚዳንቱ ወታደራዊ እርምጃ መጀመራቸውን ለሕግ አውጪዎች ባሳወቁ በ60 ቀናት ውስጥ ኮንግረሱ ጦርነቱን ሊያጸድቅ ይገባል፣ ካሊያም ውጊያ ማቆም ይኖርባቸዋል። ነገር ግን ትራምፕ ለኮንግረስ መሪዎች በጻፉት ደብዳቤ ባለፈው ወር ከኢራን ጋር ተኩስ አቁም ለማድረግ ስለተሰማው የማጽደቂያ ቀነ ገደቡ መቁጠር አቁሟል ብለዋል። ስለዚህ ኮንግረስ ፈቃድ ግዴታ የሚያደርገው ዋር ፓወርስ አክት ለተሰኘው ህግ መገዛት እንደማይገባቸው ተከራክረዋል። አሜሪካና ኢራን እስካሁን ድረስ ዘላቂ የሰላም ስምምነት ላይ አልደረሱም። ድርድራቸው ቆሞ የነበረ ሲሆን አረብ ዕለት ግን ኢራን በፓኪስታን በኩል አዲስ የሰላም እቅድ አቅርባለች። ትራምፕ ለኮንግረስ መሪዎች ደብዳቤ የጻፉት ኢራን ላይ ወታደራዊ እርምጃ መውሰዳቸውን ለምክር ቤት ባሳወቁ በ60ኛው ቀን አረብ ዕለት ነው። ከመጋቢት 29 2018 ዓ.ም አንስቶ በአሜሪካ ኃይሎችና በኢራን መካከል ምንም አይነት የተኩስ ልውውጥ አልተደረገም ሲሉም በደብዳቤያቸው አስፍረዋል። የካቲት 21 2018 የጀመረው ግጭት ተቋርጧል ሲሉም ጽፏል። ትራምፕ ኢራን አዲስ እቅዷን ማቅረቧ ከተሰማ በኋላ ትራምፕ ከጋዜጠኞች ጋር ባደረጉት ቆይታ አልተደሰትኩም ካሉ በኋላ አሁን ደግሞ የጦር መሳሪያ ሽያጭ ለቀጠናው ሀገራት አካሂደዋል። የአሜሪካ ውጭ ጉዳይ መስሪያ ቤት ለእስራኤል፣ ኳታር፣ ኩዌትና ዩናይትድ አረብ ኤምሬትስ $8.6 ቢሊዮን የሚያወጣ የጦር መሳሪያ ሽያጭ ስምምነትን ማጽደቁን ሮይተርስን የዘገበው። የሽያጭ ስምምነቱ መጽደቁ የተሰማው ከኢራን ጋር እየተካሄደ ያለው ጦርነት 2 ወር ከሞላው በኋላ ነው። እስራኤልና አሜሪካ ቴህራን ላይ ጦርነት ከከፈቱ ከ9 ሳምንት በኋላ የተኩስ አቁም ቢደረግም አሁንም በቀጠና ያሉ ሀገራት የደረሰባቸውን የጦር መሳሪያ ድቀትና ኢኮኖሚያዊ መናጋት ተከትሎ አሜሪካ ለመተካት የሚያስችል የጦር መሳሪያ ሽያጭን አጽድቃለች። ምንም እንኳን የተኩስ አቁሙ በአሜሪካና በኢራን መካከል ቢደረስም ዘላቂ ሰላም ለማምጣት የሚያስችል መግባባት ላይ ግን አልተደረሰም። አሜሪካና ቴህራን ወደ ድርድር ለማምጣት በሚል ወደ ኢራን ወደቦች የሚደረግ እንቅስቃሴም ተገድቷል። ኢራን በበኩሏ በወሽመጦ ላይ የሚደረግ የመርከቦች እንቅስቃሴ በማገድ የነዳጅ ዘይት፣ የአፈር ማዳበሪያ እንዲሁም መድኃኒቶችና ሌሎች መሰረታዊ ፍጆታዎች እቃዎች ላይ የዋጋ ንረት ገጥሟል። አሁን ላይ ታዲያ የአሜሪካ መንግስት ለእስራኤል፣ ኳታር፣ ኩዌትና ዩናይትድ አረብ ኤምሬትስ በ$8.6 ቢሊዮን የሚያወጡ የጦር መሳሪያዎችን ቢሸጥም የመሳሪያዎቹ ዝርዝር አፈጻጸምና መቼ እንደሚቀርቡላቸው ግን የታወቀ ነገር የለም በማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።